ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የመዲ ቤተሰቦች ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ ያለሁት ሱቅ ውስጥ ነው ማለት ነው እና ያለሁት ሱቅ ውስጥ ነው። እስኪ አንዳንድ ነገር ልበላችሁ እንደው ማለት የተሰማኝን ነገር ማለት ነው እና እስቲ እናንተስ ትላላችሁ ማለት ሰዎቻችሁ ማለት ነው ወይም የተሰሩበት ቤት ወደ ውጭ ሄደው ወይ ለአንድ ቀን ሄዱና ከዛ እዛው በቃ ምናምን ብለው ይመጣሉ ብላችሁ ስታስቡ የኔ ሰዎች በጣም የሚገርሙን ነገር ከአንዳንድ ጥሩ ነገር በኋላ የሆነ አንድመን ነገር አላቸው ማለት ነው። እሱ ምንድን ነው? ውጭ ይሄዳሉ ማለት ነው። ከዛ ሲሄዱ በኋላ ግን ከሄዱ በኋላ አንድ ቀን አሁን ትናንት 5 ሰዓት ላይ ነው የሄዱት ማለት ነው። 5 ሰዓት ላይ ሄደው ከዛ ዛሬ አሁን 5 ሰዓት እየተመለሱ ምን ይሉኛል? ያኔ እራት የስሪ ይሉኛል ማለት ነው። ያኔ ወይ ሄዲዋል ብዬ አላርፍም እና ወይ አሉ ብዬ እንትን አለ የሆነ መሀል ላይ እንትን ሲሏችሁ ምናምን አትናደዱም? ግን እኔ በጣም ነው የምናደደው የምር ማለት ነው። በቃ ያኔ በተለይ ቤት ለሚቀመጥ ሰው ዲካም ብቻ ነው ማለት ነው የሚተርፈው ማለት ነው ለዛ ሰው። እነሱ ግን ምን ያስባሉ? አንደኛ እኛ ሄደናል ስራ የለም ምናምን ብለው ነው የሚያስቡት ማለት ነው። እና ግን ደግሞ ለኔ በጣም ምንም አድካሚ ነው። ያኔ እነሱ ሲሄዱ ቤቱም ለአንድ ቀን አዳር ብለው ሲሄዱ በጣም ብዙ ስራ ሰጥተውን ነው የሚሄዱት። ቤት ውስጥ ቤቱን በአንድ ግራ ቁመው ምናምን ሻንጣ ምናምን በቃ ብዙ ኮላኩሌ ምናምን በቃ አዝረክርከው ነው የሚሄዱት ማለት ነው። ሶሪ ሀቢብቲ ሶሪ። እና በጣም ረጅም ጊዜ ስለቆየሁኝና ስለደከመኝ ሆነ አላቅም የመሰልቸት ነገር ኑሮኝ ሆነ አላቅም እንደዛ ነገር ሲሉኝ ምናምን በጣም ነው የሚያበሳጨኝ ማለት ነው። እና እስኪ እንግዲህ ክንውሰድና ዶሮ ማሻአላህ ይሄ 25 ምናምን ብር ዛሬ ስለተናደድኩኝ ምንም ነገር ዋጋ ጭማሬ ቢኖረው ራሱ ምክንያቱም አልቆጭም እነሱ ስለማያዝኑልኝ እኔም ለነሱ ማዘን አይገባኝም ብዬ ነው ምክንያቱም እኔ ስለተናደድኩ ማለት ነው። እና በቃ እነሱ በነገራችን ላይ የሰራተኛ ጉልበት ምንም አይመስላቸውም ማለት ነው። እስቲ ኩብዝ ምናምን አነሳ ዶሮ መተዘላ አነሳ እና ለኛ የሚያክል ይደክማቸዋል ምናምን ብለው ብዙም አያስቡም እላችኋለሁ። የምር ስደት ረጅም አመት ስለቆየው ደክሞኝ ሆነ አላውቅም። ትንሽ ነገር ያናድደኛል ምናምን አሁን ባለውበት ሁኔታ ማለት ነው። ነገሮች በጣም እንትን ይሉኛል ማለት ነው፣ ያስከፉኛል። እና የኛው ልሰደው መሰል ትንሹ ብዙ አክደር አለው። አዎ ጥቃቅን ነገሮች የኛው ደግሞ እስቲስ ይሄም ያስፈልጋል። አሁን የምሰራው ነገር ሰላጣ ስለሚያስፈልገው ቅጠላ ቅጠል እንውሰድ ማለት ነው።
እና አሁን የወሰድኩትን ቅጠል እናስመዝንና እሺ አሁን አስመዝነን እንትን እንላለን ማለት ነው። ቴንኪው። ቲማቲም እንውሰድና ጋይስ ማለት ነው። ኪስ አለ ቲማቲም። ይሄንን ቲማቲም እንውሰድ። ያው ውድ ነው በእርግጥ 10 ብር ነው፣ ግን ችግር የለውም አልመርጥም። ዛሬ እንዳልኳችሁ ስለተናደርኩኝ ያን ያክል ይሄን የብሩ መወደድና መርከሱ ብዙም አያሳስበኝም እላችኋለሁኝ። እዛ የቀረን ነገር ሎሚ እንወስዳለን። በነገራችን ላይ ሱቅ ላይ ሁሉም ነገር ነው የጨመረው ማለት ነው፣ ሁሉም ነገር እና እስቲ እቤት ደግሞ ደርሼ የምሰራውን ነገር አሳያችኋለሁኝ። ዛሬ ራት የምሰራውን ማለት ነው። እና ላይክ ሰብስክራይብ ማድረግ አትርሱ። ኢንሻአላህ አላህ በሀገራችን የልፋታችንን የምንጠቀምበት ያድርገን እንጂ አድካሚ ነው የሰው ሀገር።